ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን። ሰሞኑን በኢራንና በእስራኤል መካከል በተነሳው ጦርነት ያሉትን አንዳንድ መረጃዎችን እናቀብላችኋለን። ጤና ይስጥልን በድጋሚ ውድ አድማጭ ተከታታዮቻችን። አሜሪካ፣ ኢራንና እስራኤል ታዲያ በዓለማችን 9 ኒኩለር ከታጠቁት አገራት ተርታ ትመደባለች። ማነች እሷ? እስራኤል፣ ዩናይትድ ስቴትስ፣ ሩሲያ፣ ፍራንስ፣ ኢንዲያ፣ ፓኪስታን፣ ኖርዝ ኮሪያ እንዲሁም እስራኤል ራሷ። እነዚህ ሀገሮች ኒኩለር ቦምብ የታጠቁና የኒኩለር መሳሪያ የታጠቁ አገሮች ያደርጋቸዋል። ታዲያ እስራኤል ብዙ ጊዜ ስትወተውትና ኢራን ላይ እጇን ስትቀስርም ትሰማለች። አልፋም ተርፋ ኢራን ላይ ያው አሁን እንደምናየው 2 ሳምንት ላይ የሚገኘው ጦርነትም ከፍታባት ኢራን ላይ ዘመቻዋን ቀጥላለች። ታዲያ እሷ የምታደርገው እስራኤል ኢራን ላይ ታላላቅ መሪዎችን መግደል፣ የተለያዩ የኒኩለር ተቋማትን ማጥቃት እንዲሁም አንዳንድ መረጃዎች የሚገኙበት አካባቢ ወይም ወታደራዊ አካባቢዎች ላይ ጥቃት እያደረሰችም የምትገኝበት ሁኔታ ላይ ነው አሁን ላይ የምንገኘው። እና እስራኤል ራሷ የኒኩለር መሳሪያ ታጥቃ ባለበት በአሁኑ ወቅት ላይ ታዲያ ኢራን ለምንድን ነው ይህንን መሳሪያ የምትሰራው? ይህንን መሳሪያ የምታጎለብተው? ይህንን መሳሪያ መታጠቅ የለባትም ብለው ሽጣቸውን ገትረው ቢያንስ ከ40 ዓመታት በላይ ነው ስለ ኢራን ቤንያሚን ኔታንያሁ በተደጋጋሚ ኢራን ይህንን ነገር እዚህ ላይ ደርሳለች፣ አሁን ትንሽ ነው የቀራት ብለው ሲወተውቱና ብዙ ነገር ስለ ኢራን ሲያወሩና ባገኙት አጋጣሚ ሁሉ ሳይንቲስቶችን፣ የኒኩለር ሳይንቲስቶችን እንዲሁም ታላላቅ መሪዎቿን እየገደለች እያደነች ባሉበት ከነቤተሰባቸው ሁሉ የጨረሰቻቸውም ታላላቅ ባለስልጣኖች ይገኛሉ። እና እንደዚህ አይነት ሁኔታ ላይ እያለ ነው እንግዲህ ኢራን ላይ ጦርነቱን የከፈተችው። ታዲያ እስራኤል ጠያቂ ነች ወይ? እስራኤል አንድ ሀገር የጦር መሳሪያ ወይንም ከኒኩለርም ይሁን ከሌላም ይሁን ቢሰራ እስራኤል ጠያቂ ነች ወይ? እስራኤል ምንድነው እዚህ ቦታ ላይ የምታገኘው? እስራኤል በእርግጥም እስራኤል የኢራንን ጉርብትና ባትጠላም ኢራን የምታደርጋቸው የላቀ የመጠቀ ቴክኖሎጂ መጠቀማቸውና የላቀ እንትን ማሳየቷ ለእስራኤል የማይዋጥላት ሆኖ ነው በተደጋጋሚ የምናየው እሷ ላይ የምናነበው። እና ሰሞኑን አሁን እስራኤል በሰነዘረችው ጥቃት ተመልሳ ኢራን ደግሞ ራሷ በአገር በቀል በሰራችው መድፎች አልፋታህ የተባሉ አልፋታህ 1፣ አልፋታህ 2፣ አልፋታህ 3 የተባሉ ከባድ የሆኑ ሚሳኤሎችን ወደ እስራኤል ከተሞች በመላክ የእስራኤል ከተሞችን እንዳልነበረ እያደረገች የምትገኘው። ታዲያ አሁን ኢራን ከተጠቀመችው መሳሪያዎች ውስጥ አልፈታህ የተባለው ለአብነት ቢጠቀስ አንዱ አልፈታህ 1 የተባለው 1200 ኪሎ ሜትር በሰዓት የሚጓዝ ሲሆን ሁለተኛው 1400፣ ሶስተኛው አልፈታህ የተባለው ደግሞ 1500 ኪሎ ሜትር በሰዓት የሚጓዝ ራሷ የሰራችው ሚሳኤል መሆኑ ነው ማለት ነው። እና የእስራኤልን መከላከያዎች ማለት የአየር መቃወሚያውን ኤርዶም የተባለውን ዴቪድ ስሊንግ የተባለውን ሁሉ ጥሶ የፈለገውን ታርጌት እየመታ እስራኤልን እያስደነገጠ የሚገኝበት ሁኔታ ላይ ነው እንግዲህ እያየን ያለ ነው። ይህ ሁሉ አሁን እስራኤል ከአሜሪካ በእርዳታ የተቀበለቻቸውን መሳሪያዎች ነው ኢራን ላይ በተግባር እያዋለች የምትገኘው። ኢራን ግን ማዕቀብም እንደተጣለባት ማለት ራሷን ችላ በራሷ አገር ሳይንቲስቶች በራሷ አገር ምሁሮች ይህንን መሳሪያ እየሰራች እስራኤልን እያሽመደመደቻት የምትገኘው ማለት ነው። ሆኖም ግን አሁን ላይ እየተሰማ ያለው ነገር ምንድን ነው? አሁን ላይ እየተሰማ ያለው ነገር የአሜሪካ መንግስት ወደ ኢራን ለመዝመት እቅዱን መጨረሱ እየተነገረ ይገኛል። ታዲያ
ይህንን ለዚህም ማሳያ ቅድምም እንዳልነው በርካታ ማለት ተዋጊ ጀቶች ወደ ጉአም አካባቢ፣ ጉአም ማለት የአሜሪካ የመካከለኛው ምስራቅ ላይ የጦር ጀቶች የሚያርፉበት ቦታ መሆኑ ነው። እዛ ላይ ማረፋቸው ግልጽ ሆኖ እየታየም ይገኛል እና በገሃድ እያየንም ነው። እሱ ያ መሆኑ ደግሞ የአሜሪካ መንግስት ማለት በዶናልድ ትራምፕ የሚመራው የአሜሪካ መንግስት ኢራንን ለመምታት በጣም መዘጋጀቱ ነው እየታየ የሚገኘው ማለት ነው። አሁን የኢራን የኒውክሌር ማምረቻ ቦታ ላይ በተደጋጋሚ ሞከረች እንጂ እስካሁን ድረስ እንዳልመታች ነው እየተነገረም የሚገኘው። ያ የኒውክሌር ቦታው እስካሁን አልተነካም። ፍሩዶ የተባለው የኒውክሌር ማከማቻ ቦታው እንዳልተነካ ነው አንዳንድ ምንጮችም እየተናገሩ እየዘገቡም የሚገኙት። ታዲያ እስራኤል ያንን ቦታ መምታቷ ነው በተደጋጋሚ ድምጥማጡን እያጠፋሁት ነው ብላ እየተናገረች ነው። እና ኢራን ሰሞኑን ባደረገችው እና በመልሶ ማጥቃት በላከችው መሳሪያ ማለትም አልፈታህ 1 አልፈታህ 2 እና አልፈታህ 3ን ተጠቅማለች። ከዛ ውጪ ደግሞ ሲጂል የተባለው ትልቁ ማለት እስካሁን ድረስ በገበያ ላይ ያልታየና እስካሁን ድረስ በማንም አገር ላይ ያልተወረወረ ሚሳኤል ኢራን እስራኤል ከተማ ላይ ተወርውሮ የእስራኤልን ትልቁን ሆስፒታል ከ2000 በላይ ህመምተኞችን የሚያስተናግድ የማዋለጃ ክፍል ያለው፣ የህፃናት ክፍል ያለው እንዲሁም ሌሎች ታካሚዎች የሚታከሙበትን ሆስፒታል አፈራርሰውታል። ይህንን ባደረጉ ማግስት ደግሞ ቤንያሚን ኔታንያሁ እኛ ኢላማ ያደረግነው የመንግስት ተቋማት ላይ ኒውክሌር ቦምብ የሚሰራበት ኒውክሌር ማብላሊያ ላይ ነው ትኩረታችንን አድርገን ኢላማም አድርገን እየመታን የምንገኘው። ታዲያ እነሱ ሆስፒታል ላይ እኮ ነው ትኩረት አድርገው ኢላማ አድርገው እየመቱ ያሉት ብለው ሲናገሩ ተደምጠዋል። ታዲያ አሁን እቺ እስራኤል ለምንድን ነው ኢራንን በዚህ ያህል ለመጣል የፈለገችው? ለምንድን ነው ኢራን መሳሪያ እንድትሰራ የማትፈልገው? ለምንድን ነው ኢራን የሷ ምጥቀት ወይንም የሷ ትልቅነት ለሷ የሚያሰጋት ብለን የምናይ ከሆነ በተለያዩ አቅጣጫዎች ማየት እንችላለን። አንድ እቺ ሀገር ከአረብ ጎራ የተሰለፈች እና ከአረብ ጎራ የምትመደብ አገር በመሆኗ ለዛ ጥላቻ አላቸው። ሁለት ደግሞ ጎረቤት ናቸው። በጉርብትና ወቅት አንድ ነገር ቢነሳ ለምሳሌ አሁን ያኔ እስራኤል በጎረቤቷ ላይ ጦርነት በጀመረችበት ጊዜ በጋዛ ላይ ጦርነት ስትጀምር የእስራኤልን አካሄድና የእስራኤልን ጦር መክፈት በእንትን ላይ ሲተቹና ሲኮንኑ እንዳውም አልፈው ተርፈው ሚሳኤል እስከ መመላለስ ደረጃ ላይ የደረሱበት ወቅት ላይ ነበር። ስለዚህ እስራኤል በምታደርጋቸው ነገሮች ኢራንም የዋዛ ስላልሆነች ኢራን ብዙ ጊዜ ምላሽ ስትሰጥ ከርማለች። አሁን የተፈለገው ታላቁን መሪያቸውን መግደል ነው። ታላቁ መሪያቸው ማን ናቸው? ታላቁ የአገሪቷ መሪ በአሁን ላይ ፕሬዝዳንቱ ለዚሁ ለስሙ ቢቀመጥ እንጂ ታላቁ መሪያቸው አያቶላ አሊ ሀሚኒ ናቸው። አያቶላ ሀሚኒ ማን ናቸው ብለን በምናይበት ጊዜ ደግሞ ታላቁ የሺአ መሪ ናቸው። የሺአ በእስልምና በሺአ በሚመራው እንትን ውስጥ ትልቅ ቦታ ያላቸውና ሺአን የሚያስተዳድሩ ትልቅ ሙአሊም መሆናቸው ነው። እንግዲህ እርሳቸው በሌላ በኩል ደግሞ ከ1981 ጀምሮ እስከ 1989 ድረስ የኢራንን በፕሬዝዳንትነት ሲመሩና ሲያስተዳድሩ የነበሩ ታላቅ መሪ ናቸው። በወቅቱ በዚህ ባልነው አመታት ውስጥ የአሜሪካ ፕሬዝዳንት የነበሩት ሮናልድ ሬገን ነበሩ እና ሮናልድ ሬገን በኢራን ላይ ከፍተኛ የሆነ ጫናና ተጽዕኖ ሲያሳድርባቸው ነበር በወቅቱ። ለምንድን ነው ኢራን በጀመረችው የኒውክሌር ማብላሊያ መሳሪያ መስራት የለባትም ብለው እስከ ማዕቀብ መጣል ደረጃም ደርሰዋል። ከዛ ያ ማዕቀብም የተነሳው ከአያቶላ አሊ ሀሚኒ ማለት ከፕሬዝዳንት መልቀቃቸው ኋላ እሳቸውን በተካው መንግስት ጋር ነው ስምምነት አድርገው
ከዛ በኋላ የታረቁት ማለት ነው። ስለዚህ አያቶላ አሊ አሚኒ በዛን ወቅትም ከአሜሪካ ጋር ምንም አይነት ድርድር አያስፈልግም ብለው ሽንጣቸውን ገትረው በኒውክሌር መሳሪያ ማምረቻ ላይ ሽንጣቸውን ገትረው እስከዛሬ ድረስ የሚናገሩና ለማንም የማይታዘዙ አሜሪካን በጣም የሚጠሉ መሪ በመሆናቸው ነው። ታዲያ እኚህ መሪ በዚህ በመካከለኛው ምስራቅ አካባቢ ባሉት በኢራን ጎረቤቶች በነ ኢራቅ፣ ጆርዳን እና ሌሎች የሺአ ሙስሊሞች ወደሚገኙበት አካባቢ ላይ ትልቅ መሪና የተከበሩ መሆናቸውን የሚያሳዩ ዛሬም ሰላማዊ ሰልፎች በኢራቅ አካባቢ ወጥተዋል። ፎቶቸውን ያነገቡ በርካታ ሰዎች ተገኝተዋል። ስለዚህ ለእስራኤል ያልተዋጠላትና ለእስራኤል እስከዛሬ ድረስ የእግር እሳት ሆኖ የሚያንገበግባት ነገር ምንድን ነው? የኢራን ምጥቀትን ማየት አትፈልግም። የኢራንን ምጥቀት ከማየት ሞቷም ብትቀበር ይሻላታል። ለዛ ነው እስራኤል ኢራን ላይ ጦርነቱን ጀምራ አሜሪካ መቼም አሜሪካ የማታውቀው አንድም አይነት እንትን የለም፣ አንድም አይነት ምስጢር የለም። የጀመረችው እስራኤል ብትሆንም መሳሪያ የምትታጠቀው ከአሜሪካ መንግስት ነው። መሳሪያ በገንዘብም በሁሉ ነገር ይረዷታል። ስለዚህ አንቺ ጀምሪና እኛ እንጨርሳለን ነው። ለምንድን ነው ኢራን መመታቷን የፈለጉት? ብዙ ጊዜ ከሳውዲ አረቢያ ከሌሎች አካባቢዎች የሚመጡ ነዳጆች በዚህ በኢራንና በየመን አካባቢ ስለሚያልፉ ሁለት የሚያጨናግፉ አካላት አሉ። አንደኛው ኢራን ነች፣ ሁለተኛው ደግሞ ሁቲ ናቸው። የሁቲ ሚሊሻዎች ናቸው በየመን በኩል። እነዛ ሁለቱ መጥፋት አለባቸው ብለው ሁለቱ በተደጋጋሚ ሲዝቱና እስራኤልም በተደጋጋሚ በሁቲ ላይ ጥቃት ስታደርስ እንዲሁም አሜሪካም በሁቲ ላይ ጥቃት ሲያደርሱን ከርመዋል። አሁን እነዛ ሁለት አካላቶች ከመካከለኛው ምስራቅ አካባቢ ካልተወገዱ በስተቀር አሜሪካ ሰላም አታገኝም። ለዚህ ነው አሜሪካ በሳውዲ አረቢያ፣ በጆርዳን፣ በኢራቅ እና ሌሎች በሶሪያና አካባቢዋ ደግሞ ብዙ ወታደሮችን አስፍረዋል። ቢያንስ ወታደራቸው እንደሚገመተው ከ400,000 በላይ መሆናቸው ይነገራል። በእነዚህ አካባቢዎች ታጥቀው የአሜሪካ መንግስት ካምፕ ሰርተው እየተቀመጡ የሚገኙት። ስለዚህ እነዚህ ወታደሮች እዛ የተቀመጡበት ምክንያት ለሁለት ምክንያት ነው። አንደኛው በሁቲ የሚቃጣውን ጥቃት ለመከላከል፣ ሁለተኛ በኢራን በኩል የሚቃጣውን ጥቃት ለመከላከል፣ ሶስተኛ ደግሞ በሰላማዊ መንገድ ነዳጅ የጫኑ መርከቦች በሰላም ወደ አሜሪካ እንዲያልፉና ወደ አሜሪካ እንዲመጡ ለማድረግ በሚል ነው። ስለዚህ ሁለቱ አካላት እዛ አካባቢ በምስራቅ መካከለኛው ምስራቅ አካባቢ ሁለቱ አካላት እስካሉ ድረስ ለአሜሪካ ምንም አይነት እንትን የለም፣ ሰላም የለም። አሜሪካ ሁሌ በስጋት ላይ ትሆናለች ማለት ነው። ስለዚህ ሁለቱን ለማጥፋት ነው አሁን ጥረታቸው። ሁለቱን ለማጥፋት ምን ማድረግ አለባቸው? መጀመሪያ ትልቅ አገር ያላትን፣ ትልቅ ኢኮኖሚ ያላትን፣ ትልቅ አንጡር ሀብት ያላትን፣ ትልቅ የማምረቻ ፋብሪካዎች ያላትን ሳይንቲስቶች እንዲሁም መጠቅ ያሉ ምሁራን የሚገኝበትን ኢራንን ማጥቃት ነው። ኢራንን ካጠቁ በኋላ ሌላው ገብስ ነው እንደሚባለው ወደ ሁቲ ፊታቸውን አዙረው ሁቲ ላይ ጥቃት ለመክፈት ነው ማለት ነው። ማለት በየመን አካባቢ የሚንቀሳቀሱትን እነዚህ ሸማቂ ቡድኖች ማለት ነው። ስለዚህ ያንን ለማድረግ መጀመሪያ ኢራን ከዛ ቦታ መነሳት አለባት። ማለትም ልክ ኢራቅን እንዳሽመደመዷት አሽመድምደው መጨረሻ ላይ ልክ እኮ ያኔ የምናይ ከሆነም ኢራቅ መሳሪያ ታጠቀች፣ ኒኩለር ቦምብ አላት፣ ኒኩለር መሳሪያ አላት ብለው ነው ወትውተው አንደኛው በዛን ወቅትም ኔትንያሁ ነው አንደኛው እና ሲያወሩና ግን በተግባር ያንን መንግስት ከገረሰሱና ካዩ ሳዳምንም ከገደሉ በኋላ ሄደው ሲያዩ አንድም አይነት ነገር ኒኩለር የሚሸት ነገር አላገኙም፣ ፍንጭ እንኳን አላገኙም። እና ያ ራሱ ዛሬ ለእነዚህ ሰዎች ትምህርት ሳይሆንላቸው ነው እንግዲህ አሁንም ኢራን ላይ ለመዝመት አቅደው በኢራን ላይ ዘመቻቸውን ሊከፍቱ ያቀዱት። እና ምንድን ነው የሚያገኙት ለሚለው አብረን የምናይ ይሆናል። ሌላው ደግሞ አሜሪካ ከእስራኤል ጋር ወግና ጦርነት ኢራን ላይ የምትከፍት ከሆነ ሁቲ ከኋላቸው እንደምትወጋቸው ዛሬ ስትናገርና ማለት ዘገባዎችን ስታወጣ ነበረ። እና ሌላው የተፈለገው ፍሩዶ የተባለው የኢራን የኒኩሌር ማምረቻ ቦታ በጣም በጥልቀት የተገነባና መሬት ስር
አንደርግራውንድ ብዙ ሜትሮች የተቆፈረና የተገነባ በመሆኑ በጣም ድብቅ ቦታ ነው። ከላይ ደግሞ በብረት የተሸፈነና ስለሆነ ያንን ቦታ ለመምታት የአሜሪካ የታጠቀችው በንከር በስተር የተባለው ቦምብ ያንን ቦታ ያሽመደምደዋል ብሎ ስለገመተ ነው ቤንያሚን ኔታንያሁ የአሜሪካን መሳተፍ የፈለገው። እና ታዲያ አሜሪካ ተሳትፋስ ምን ይከተላል ለሚለው ያው አብረን የምናየው ይሆናል። ውድ አድማጭ ተከታታዮቻችን እንግዲህ በአሁኑ ወቅት ላይ ያለው መካከለኛው ምስራቅ አካባቢ ያሉት ሁኔታዎች ይህንን ይመስላሉ። በሌላ በኩል ደግሞ ኤርዶጋን መልእክት አስተላልፈዋል። ኤርዶጋን ምንድን ነው ያሉት? እስራኤል ያደረገችው የቴሮሪስት ወይንም የሽብር ጥቃት ነው። አሜሪካ ደግሞ የምትወግን ከሆነ የሽብር ጥቃት በአንዲት አገር ላይ እየፈጸሙ ነው ብላ ነው የኮነነቻቸው። የጃፓኑም በዚሁ ልክ እስራኤል የምታደርጋቸውና አሜሪካም ከነሱ ጋር ተደምራ ጥፋት ውስጥ የምትገባ ከሆነ በጣም መጥፎ ደረጃ ምስራቅ አካባቢ ላይ ያለው ሁኔታ እየተባባሰና መጥፎ ደረጃ ሊደርስ ይችላል ብለው ግምታቸውን ሰጥተዋል። የሰሜን ኮሪያው ደግሞ የሰላም ካንሰር ሲሉ ጠርተዋል።